ሰላም ለእናንተ ይሁን። በዓለም ዙሪያ ለምትኖሩ ለሰው ልጆች ሁሉ ዛሬ የማቀርበው የሉቃስ ወንጌል ምዕራፍ 22 ከቁጥር 45 እስከ 71 ድረስ ያለውን ነው። ኑ አብረን እናንብብ። ከጸሎትም ተነስቶ ወደ ደቀ መዛሙርቱ መጣና ከሐዘን የተነሳ ተኝተው ሲያገኛቸው ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው። ገናም ሲናገር እነሆ ሰዎች መጡ። ከ12ቱ አንዱም ይሁዳ የሚባለው ይቀድማቸው ነበር። ሊስመውም ወደ ኢየሱስ ቀረበ። ኢየሱስ ግን ይሁዳ ሆይ በመሳም የሰውን ልጅ አሳልፈ ትሰጣለህን? አለው። በዙሪያውም የነበሩት የሚሆነውን ባዩ ጊዜ ጌታ ሆይ በሰይፍ እንምታቸውን? አሉት። ከእነርሱም አንዱ የሊቀ ካህናቱን ባሪያ መትቶ ቀኝ ጆሮውን ቆረጠው። ኢየሱስ ግን መልሶ ይህንስ ፍቀዱ አለ። ጆሮውንም ዳስሶ ፈወሰው። ኢየሱስም ወደ እርሱ ለመጡበት ለካህናት አለቆችና ለመቅደስ አዛዦች ለሽማግሌዎችም ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ ወጣችሁን? በመቅደስ ዕለት ዕለት ከእናንተ ጋር ስሆን እጆቻችሁን አልዘረጋችሁብኝም። ይህ ግን ጊዜያችሁና የጨለማው ሥልጣን ነው አላቸው። ይዘውም ወሰዱት፣ ወደ ሊቀ ካህናት ቤትም አገቡት። ጴጥሮስም ርቆ ይከተለው ነበር። በግቢ መካከልም እሳት አንድደው በአንድነት ተቀምጠው ሳሉ ጴጥሮስ በመካከላቸው ተቀመጠ። በብርሃኑም በኩል ተቀምጦ ሳለ አንዲት ገረድ አየችውና ትኩር ብላ ይህ ደግሞ ከእርሱ ጋር ነበረ አለች። እርሱ ግን አንቺ ሴት አላውቀውም ብሎ ካደ። ከጥቂት ጊዜ በኋላም ሌላው አይቶት አንተ ደግሞ ከእነርሱ ወገን ነህ አለው። ጴጥሮስ ግን አንተ ሰው እኔ አይደለሁም አለ። አንድ ሰዓትም የሚያህል ቆይቶ ሌላው አስረግጦ እርሱ የገሊላ ሰው ነውና በእውነት ይህ ደግሞ ከእርሱ ጋር ነበረ አለ። ጴጥሮስ ግን አንተ ሰው የምትለውን አላውቅም አለ። ያን ጊዜም ገና ሲናገር ዶሮ ጮኸ። ጌታም ዞር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው የጌታ ቃል ትዝ አለው። ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰ። ኢየሱስንም የያዙት ሰዎች ይዘብቱበትና ይደበድቡት ነበር። ሸፍነውም ፊቱን ይመቱት ነበርና በጥፊ የመታህ ማን ነው? ትንቢት ተናገር እያሉ ይጠይቁት ነበር። ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። በነጋም ጊዜ የሕዝቡ ሽማግሌዎችና የካህናት አለቆች ጻፎችም ተሰብስበው ወደ ሸንጓቸው ወሰዱትና ክርስቶስ አንተ ነህን? ንገረን አሉት። እርሱ ግን እንዲህ አላቸው፣ ብነግራችሁ አታምኑም፣ ብጠይቅም አትመልሱልኝም፣ አትፈቱኝምም። ነገር ግን ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። ሁላቸውም እንግዲያስ አንተ የእግዚአብሔር ልጅ ነህን? አሉት። እርሱም እኔ እንደሆንኩ እናንተ ትላላችሁ አላቸው። እነርሱም ራሳችን ከአፉ ሰምተናልና ከእንግዲህ ወዲህ ምን ምስክር ያስፈልገናል? አሉ።